ለምርጫ ቅስቀሳ ከቀድሞው የሊቢያ መሪ ሙአመር ገዳፊ ገንዘብ ተቀብለዋል በሚል የ5 ዓመት እስር የተፈረደባቸው የቀድሞው የፈረንሳይ ፕሬዝዳንት ኒኮላስ ሳርኮዚ ዘብጥያ ወረዱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምን አላችሁ? ውድና የተከበራችሁ የሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን፣ ሰላም ለሁላችሁ፣ ሰላም ለሰው ዘር በሙሉ። ቪዲዮውን ስትጀምሩ ላይክ እና ሼር እያደረጋችሁ አዳዲሶችም ሰብስክራይብ በማድረግ ቻናሉን ተቀላቀሉ። ሳርኮዚ እስር ቤት የገቡ የመጀመሪያው የቀድሞ የፈረንሳይ ፕሬዝዳንት ሆነዋል። በሁለተኛው የዓለም ጦርነት ናዚ ተባባሪ መሪ የነበሩት ፊሊፕ ፒቴን በአገር ክህደት ወንጀል በ1945 ታስረው የነበረ ሲሆን ከዚያን ጊዜ በኋላ ግን እስር ቤት የገባ የፈረንሳይ የቀድሞ መሪ የለም። ሳርኮዚ በአውሮፓውያኑ በ2007 ለፕሬዝዳንታዊ ምርጫ ዘመቻ ከጋዳፊ ገንዘብ ተቀብለዋል በሚል የቀረበባቸውን ክስ ፖለቲካዊ ነው በማለት ተከራክረዋል። ሆኖም የሀገሪቱ የከፍተኛ ፍርድ ቤት የሳርኮዚ የቅርብ ረዳቶች የሆኑት ብሪስ ሆርቴፉክስ እና ክላውድ ጉዌንት የሊቢያ ባለስልጣናትን በማነጋገር ለምርጫ ዘመቻቸው የገንዘብ ድጋፍ እንዲጠይቁ ፈቅደዋል በሚል እስር ቤት እንዲገቡ ብይን ሰጥተዋል። ሁለቱ ግለሰቦች በ2005 የፈረንሳይና ሊቢያ ዜግነት ባለው ዚያድ ቲያክዲን በተባለ ግለሰብ አማካኝነት በተዘጋጀ ስብሰባ ላይ ከጋዳፊ የደህንነት ኃላፊና አማች ጋር ንግግር ነበራቸው ተብሏል። ቲያክዲን ሳርኮዚ ላይ ፍርዱ ከመተላለፉ አስቀድሞ ሕይወታቸው አልፏል። ፈረንሳይን ከአውሮፓውያኑ 2007 እስከ 2012 ድረስ የመሩት ሳርኮዚ በላሳንቴ እስር ቤት ለ5 ዓመታት እንዲያሳልፉ የተፈረደባቸው ሲሆን ይግባኝ ጠይቀዋል። ሳርኮዚ ከወንጀሉ ንጹሕ እንደሆኑ ቢያስቡም ባሉት ማስረጃዎች አሳሳቢነት ምክንያት ወደ ዘብጥያ እንዲወርዱ ተፈርዶባቸዋል። ሳርኮዚ ፓሪስ 16ኛ ዲስትሪክት ከሚገኘው መኖሪያ ቤታቸው ከባለቤታቸው ካርላ ብሩኒ ሳርኮዚ ጋር እጅ ለእጅ ተያይዘው ሲወጡ ከ100 በላይ የሚቆጠሩ ሰዎች ስማቸውን ሲጠሯቸው ተሰምቷል። የ28 ዓመቱ ልጃቸው ሉዊም ደጋፊዎቻቸው ድጋፋቸውን እንዲያሳዩቸው የጠየቀ ሲሆን ሌላኛው ልጃቸው ፔሪ በበኩሉ የፍቅር መልእክት እንዲያስተላልፉላቸው ጠይቋል። የ70 ዓመቱ ኒኮላስ ሳርኮዚ በሴን ወንዝ ደቡባዊ አቅጣጫ ሞንትፓርነስ ዲስትሪክት ወደሚገኘው እስር ቤት ሲወሰዱ መንገዶች በበርካታ ፖሊሶች ተከበው ነበር። ሳርኮዚ ወደ እስር ቤት እየተወሰዱ በነበረበት ወቅት በኤክስ ገጻቸው ላይ ባሰፈሩት ጽሑፍ የሊቢያውያንን ገንዘብ ተጠቅመዋል በሚል በቀረበባቸው ክስ ጥፋተኛ ለመሆናቸውን ገልጸዋል። ምንም ጥርጥር የለኝም፣ እውነት ያሸንፋል ብለዋል በጽሑፋቸው። በማይናወጥ ጥንካሬ ለፈረንሳይ ሕዝብ የምናገረው በዚህ ጠዋት እስር ቤት ውስጥ ያጎሩት የቀድሞ ፕሬዝዳንቱን አይደለም፣ ንጹሕ ሰው እንጂ። ለእኔ አትዘኑ፣ ምክንያቱም ባለቤቴና ልጆቼ ከጎኔ ናቸው። ሆኖም ዛሬ ጠዋት ለበቀል ሲባል የፈረንሳይ ስትዋረድ ሳይመራር የሆነ ሐዘን ተሰምቶኛል ብለዋል ሳርኮዚ። ሳርኮዚ እስር ቤት ከገቡ በኋላ ጠበቃቸው ክሪስቶፍ ኢንግሬን የቀድሞ ፕሬዝደንቱ እንዲለቀቁ ይግባኝ መጠየቃቸውን ገልጸዋል። ለእስራቸው ምክንያት የሚሆን ምንም ማስረጃ የለም ያሉት ጠበቃቸው ኢንግሬን ሳርኮዚ ለ3 ሳምንታት አሊያም ለወር ያህል እስር ቤት ሊቆዩ እንደሚችሉ ተናግረዋል። ሳርኮዚ በእስር ቤቱ ውስጥ አደገኛ ዕፅ አዘዋዋሪዎች አሊያም በሽብር ወንጀል የተፈረደባቸው እስረኞች ስለሚገኙ ለግል ደህንነታቸው ሲባል የተለየ ክፍል ውስጥ እንዲገቡ ቢደረጉም በእስር ቤት ቆይታቸው ምንም የተለየ እንክብካቤ እንደማይፈልጉ ተናግረዋል። ባለፈው ሳምንት መጨረሻ ሳርኮዚ በኢልዬስ ቤተ መንግስት ከፕሬዝዳንት ኢማኑኤል ማክሮን ጋር ተገናኝተው ነበር። ማክሮን ሰኞ ዕለት ለጋዜጠኞች እንደተናገሩት እንደ ሰው የቀድሞ መሪዎችን መቀበል የተለመደ ነው ብለዋል። የፍትህ ሚኒስትር ጄራልድ ዳርማኒንም የሳርኮዚን
ደህንነት ለማረጋገጥና የእስር ቤቱን ሁኔታ የመከታተል ሚናቸውን ለመወጣት እንደሚጎበኟቸው ተናግረዋል። ሳርኮዚ በ2012 በምርጫ ከተሸነፉ በኋላ ሳርኮዚ በተለያዩ ወንጀሎች ላይ እጃቸው አለበት በሚል ምርመራዎች ተደርጎባቸዋል። በ2024 ለዳግም ምርጫ ከፍተኛ የሆነ ገንዘብ በማውጣት እና ወንጀላቸውን ለመሸፈን የህዝብ ግንኙነት ኩባንያ በመቅጠር ጥፋተኛ ከተባሉ በኋላ ይግባኝ ብለዋል። በዚህ ክስ የ1 ዓመት እስር ተፈርዶባቸው የነበረ ሲሆን በኋላ ላይ 6 ወር ተቀንሶላቸዋል። በሚቀጥለው ወር መጨረሻ የፈረንሳይ ከፍተኛ ፍርድ ቤት ቢግ ሚሊዮን አፌርስ በተባለ ህገወጥ የገንዘብ ዘመቻ ምክንያት በተፈረደባቸው የ6 ወር እስር ላይ ላቀረቡት ይግባኝ ብይን ይሰጣል። ሳርኮዚ ዛሬ ጠዋት እስር ቤት ከመድረሳቸው በፊት ለበርካታ መገናኛ ብዙሃን ቃለ መጠይቅ ሰጥተዋል። ላትሪቡን ለተባለ ጋዜጣ እስር ቤት አልፈራም፣ በእስር ቤት መግቢያም ላይ ቢሆን አንገቴን ቀና አድርጌ ነው የሚሄደው ብለው ነበር። ሳርኮዚ ወደ እስር ቤት 2 መጽሐፎችን ይዘው እንደሚገቡም የተናገሩ ሲሆን አንደኛው በጂን ክርስቲያን ፒትፊልስ የተጻፈው ኤ ላይፍ ኦፍ ጂሰስ ሲሆን ሌላኛው በሐሰት እስር ቤት የገባና ከእስር ያመለጠ ግለሰብ ታሪክ ላይ የሚያጠነጥነው በአሌክሳንደር ዱማስ የተጻፈ ዘ ካውንት ኦፍ ሞንቴ ክሪስቶ ነው። ለአሁን ያለን መረጃ ይሄንን ይመስላል። አዳዲስ መረጃዎች ስናገኝ ወደ እናንተ እንድናስተላልፍ ላይክ እና ሼር እያደረጋችሁ አዳዲሶችም ሰብስክራይብ እያደረጋችሁ ቻናሉን ተከታተሉ። እናመሰግናለን። ሰላሙ አለይኩም ወራህመቱላሂ ወበረካቱ።